ነገሮቹ ተወሳስበዋል። የሆርሙዙ ፍልሚያ በጂኦፖለቲካው መሳሳብ ተጠላልፎ አሰብ በር ላይ ደርሷል። አደገኛው ጨዋታ አሰብ በር ላይ ሊጀመር የመጨረሻው ጫፍ ላይ እየደረሰ መሆኑን የሚያመለክቱ መረጃዎች እየወጡ ነው። የኢራን አደገኛ አካሄድ ኢሳያስን ወደ ቀይ ባህሩ ጦርነት ጠልፎ ሊከታቸው ጠርቷቸዋል። ኢሳያስም አቤት ብለዋል። ከሰዓታት በፊት የወጣ አንድ የቀይ ባህር እግድ መግለጫ ደግሞ ኢሳያስ በሌሎች የጦርነት ድግስ ውስጥ ተጠላልፈው እንዳይወድቁ አስቡበት የሚል መልእክትን የያዘ ሆኖ ታይቷል። ከአሰብ ማዶ የመን ላይ የወጣ መግለጫ ነው። የሆርሙዙ ትኩሳት ወደ ቀይ ባህር ዞሯል። በዚሁ ሌላኛው ሆርሙዝ በሚባለው የአሰቡ ፍልሚያ ላይ በርካታ ሀገራት ለመረባረብ ሁሉም በየፊናቸው እየመከሩ ነው። ህጋዊ መንግስት ነኝ የሚለውና ከየመን ሁቲዎች ጋር የሚፋለመው ብሎም የየመንን ከፊል መንግስት የሚቆጣጠረው አካል ናንምከር ተብሏል። የእነ አሜሪካ፣ ሳውዲና ግብጽ ማህበር ነው። ኤርትራም እየተጠጋጋች ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። አሜሪካ፣ ሳውዲ አረቢያ፣ ኤርትራና ግብጽ እንደዚሁም ሶማሊያ በዚሁ በአሰብ ዙሪያ እስከ ጅቡቲ ባለው አደገኛ ፍልሚያ ላይ መፍትሄ ለማፈላለግ ካልሆነም የሚመጣውን ለመጋፈጥ እየተሯሯጡና እየተራወጡም ናቸው። ለዚህ ሁሉ ምክንያት የሆኑት በኢራን የሚደገፉትና ከድሮኖች እስከ ሚሳኤሎች ድረስ የታጠቁት የየመን ሁቲዎች በአሰብ አቅጣጫ እስከ ጅቡቲ ጫፍ ድረስ ያለውን የቀይ ባህር ወሽመጥ እንዘጋለን ብለው በመዛታቸው ነው። መዛቱም ሳያንስ ሳውዲ ላይ የቀይ ባህር እገዳ አዋጅ ብቅ ብሏል። ሳውዲ ሲመላለሱ የከረሙት ኢሳያስ ወዳጅ ለመቼ ነው እየተባሉም ነው። በዓለማችን አሉ ከሚባሉት ወሳኝ የንግድ መስመሮች መካከል አንዱ ቀይ ባህር ነው። አሁን ነገሩ ከዛቻም አልፎ ወደ ተግባር ተቀይሯል። የየመን ሁቲዎች የቀይ ባህርን እገዳ በሳውዲ አረቢያ ላይ አንድ ብለው ጀምረዋል። እገዳው ታውጇል። ኢሳያስም የተፈለጉት እዚህ ጋር ነው። መረጃን የሚያነፈንፉት አሜሪካውያኑ ይህ እንደሚሆን አስቀድመው ነቅተዋል። እናም ከኤርትራ ጋር መምከር ወሳኝ ነው በሚለው በማመናቸው በግብጽ ደላላነት ባለፈው እሁድ ካይሮ ላይ መክረዋል። ምክሩ ገና መልክ ሳይዝ ከኤርትራ ማዶ የሚገኙት የሁቲ ታጣቂዎች በሳውዲ ላይ አንድ ብለው የጀመሩትን እርምጃ ይፋ አድርገዋል። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ ባህር እንቅስቃሴ እገዳ ይጣሉ መሆናቸውን ከሰዓታት በፊት አስታውቀዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነም በየመን ሁቲዎች በኩል ተነግሯል። አሜሪካ በኢራን ላይ የወሰደችው ካለው እርምጃም ጋር ጭምር የተያያዘም ነው። ኢራን በየመን ሁቲዎች በኩል የቀይ ባህር የባቤል መንደብ ሰርጥ እንዲዘጋ ስትመክር ከርማለች። በሆርሙዝ መዘጋት ጭንቅ ውስጥ የገባው ዓለም ኢኮኖሚ ቀይ ባህር ከተደገመ አደጋው በቀላሉ ሊገለጽ የማይችል ኪሳራን እንደሚያስከትል የምጣኔ ሀብት ባለሙያዎች ሲያስጠነቅቁ ከርመዋል። አሁን ነገሮች እውን እየሆኑ ነው። ኢሳያስ በግብጽ በአሜሪካና ሳውዲ አረቢያ በጥብቅ ተፈልገዋል። ካይሮ ላይ የኢሳያስን ተወካይ አግኝተው የመከሩት የትራምፕ ተወካይ ባልተለመደ መልኩ ኤርትራን ሲያወድሱ ታይተዋል። ለዚህም የማሳድ ብሎስን የሰሞኑን የኤክስ ገጽ ልጥፍ ማየቱ በቂ ነው። ነገሩ ጉዳይ አለው። አሁን ከአሰብ እስከ ጅቡቲ ባለው የቀይ ባህር ክፍል አደገኛ የሆነው ወታደራዊ ግብግብ ሊጀመር ይችላል የሚለውን ከፍ ያለ ግምት ያሳደረው ቀይ ባህር በቀኝም በግራም እየሰፋና እየጠበበ ሄዶ በመጨረሻ ጠባቡ ክፍል የሚገኘው በአሰብና ጅቡቲ መሃል በመሆኑ ነው። በዚህ አቅጣጫ ያለው የቀይ ባህር ስፋት እስከ 30 ኪሎ ሜትር ብቻ የሚደርስ ነው። በፈጣን ጀልባ ከአሰብ ጫፍ ወይም ከጅቡቲ ጫፍ የመን ለመግባት የአንድ ከተማ ታክሲ መንገድ እንደማለት ነው። እናም የየመን ሁቲ ታጣቂዎች በድሮንና ሚሳኤል ጥቃቶች ቀይ ባህርን እንዘጋለን ብለው ሲነሱ ይችን ከአሰብ እስከ ጅቡቲ ያለችውን ጠባብ የቀይ ባህር ክፍልን በመምረጥ ነው። ኢራንም ብትሆን ሆርሙዝን የዘጋችው ፐርሺያን ሰላጤና የኦማን ሰላጤን የሚያገናኘው ጠባብ የሰርጡን ክፍል በመምረጥ ነው። ይህ ማለት የዓለማችንን አንዱ የነዳጅ ጉሮሮ የሆነውን ማነቅ ማለት ነው። ደግሞም አድርጋው ተሳክቶላታል። በሚገባም መደራደሪያ አድርገዋለች። አሜሪካም ከኢራን ጋር መደራደር ግድ ያላት በሌላ በምንም ሳይሆን ኢራን ሆርሙዝ ላይ ወታደራዊ በላይነትን በመውሰዷ ነው። ሆኖም ኢራን ይህ አልበቃትም። ሌላም የዓለማችን ወሳኝ የንግድ ጉሮሮ አለ። እሱም ቀይ ባህር ነው። ኢራን ካለችበት ጫፍ እስከ ቀይ ባህር ድረስ በትክክል ኢላማውን በመምታት የንግድ መስመሩን አደጋ ውስጥ ሊጥል የሚችል
የሚሳኤልና የድሮን አቅሙ ያላት ሆና አይታይም። ይህም በመሆኑ አንድ ዘዴ እንዘይዳለች። ይህም ዘዴ እዚያው ቀይ ባህር ላይ ያሉትንና ከአሰብ ማዶ የሚገኙትን የየመን ሁቲዎች በሚገባ ማስታጠቅ ነው። ይኸው በየመንና በአሰብ እንደዚሁም በጅቡቲ መካከል የሚገኘው ጠባብ የቀይ ባህር ክፍል ባቤል መንደብ በመባል ይታወቃል። ይህ የቀይ ባህር ክፍል ወሳኙ የዓለማችን የንግድ ጉሮሮ በመሆኑ ጅቡቲ ላይ ጦር ቤዛቸውን የተከሉት ፈረንሳይ፣ አሜሪካና ሌሎችም የሩቅ ምስራቅ ሀገራት ለዓመታት ጠብቀውታል። አሁን ከኢራን ጦርነት ጋር በተያያዘ በየመን ሁቲ ታጣቂዎችና በኢራን አደጋ ላይ የሚወድቅበት ጫፍ ላይ እንደደረሰ የሮይተርስ የዜና ወኪል አስታውቋል። ይህም በመሆኑ በአሁኑ ሰዓት ሁሉም በየአቅጣጫው እየመከረ ይገኛል። እነዚህ ታጣቂዎች በኢራን ሰራሽ በርካታ መሳሪያዎች በሚገባ ራሳቸውን አደራጅተዋል። አሁን እነዚህ ታጣቂዎች የኢራንን ተልዕኮ የሚወጡበት ወሳኝ ጊዜ ነውም ተብሏል። ሮይተርስ የዜና ወኪል ሰሞኑን ባሰራጨው ዘገባው ኢራን እና የሁቲ ታጣቂዎች በቀይ ባህሩ ባቤል መንደብ መዘጋት ላይ መምከራቸውን መረጃው ደርሶኛል በማለት ሰሞኑን ያሰራጨው ዜና ከአሜሪካ እስከ ሳውዲና ግብጽ ያሉት ሀገራት ከወዲያ ወዲህ እንዲራወጡ እያደረጋቸው ይገኛል። በተለይ ሳውዲና ግብጽ ከባድ ጭንቅ ውስጥ ገብተዋል። የቀይ ባህር መዘጋት ማለት ኢትዮጵያን ጨምሮ በርካታ ሀገራትን አደጋ ላይ የሚጥል ቢሆንም አሁን ባለው ሁኔታ እንደ ሳውዲና ግብጽ የፈራ ሀገር ግን የለም። ኤርትራና ኢሳያስ የተፈለጉትም ለዚህ ነው። ግብጽ በቀይ ባህር በኩል አድርገው ወደ አውሮፓ መስመር ከሚተላለፉት የጭነት መርከቦች ላይ በስዊዝ ቦይ ወይም ካናል በኩል በዓመት ከ10 ቢሊዮን ዶላር በላይ ገቢ ታገኛለች። ባለፉት ዓመታት የየመኖቹ ሁቲ ታጣቂዎች ቀይ ባህር ላይ አደጋን በመደቀናቸው የግብጽ የስዊዝ ቦይ ገቢ በግማሽ መቀነስ ግድ ብሎታል። ይህም እስከ 5 ቢሊዮን ዶላር የሚደርስ ዓመታዊ ኪሳራ ማለት ነው። ከባድ ሀገራዊ ኪሳራ ሊባል የሚችል ነው። ይህ ኪሳራ በግብጽ ላይ የደረሰው ቀይ ባህር ሙሉ በሙሉ ባልተዘጋበት ሁኔታ ነው። አሁን እየተባለ ያለው ደግሞ ቀይ ባህርን ከአሰብና ጅቡቲ ባለው መስመር ላይ ጥርቅም አድርገን እንዘጋዋለን ነው። ይህ ማለት የግብጽ ቀሪው ዓመታዊ ስዊዝ ቦይ ገቢም ከ5 ቢሊዮን ዶላር ወደ ዜሮ ይወርዳል ማለት ነው። ግብጽን ጭንቅ ውስጥ የከተተውን ፈታኝ ጉዳይ ይህ ነው። እናም የሮይተርስን ኢራንና የየመኖቹ ሁቲ ታጣቂዎች ቀይ ባህርን ሊዘጉ መክረዋል የሚለው ዘገባን ተከትሎ ግብጽ ከኤርትራ ጋር በአፋጣኝ መምከር ግድ ብሎ አታይቷል። እናም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በኢሳያስ ትዕዛዝና በግብጽ ጥሪ እሁድ ላይ ካይሮ ገብተው በመምከር አስመራ ተመልሰዋል። ኢትዮጵያ ስጋት ሆናብኛለች የምትለው ኤርትራ በግብጽ በኩል አይዞሽ እየተባለች ሲሆን፣ በሌላ አቅጣጫ ደግሞ ለታሽ ያስፈልገናል እየተባለችም ነው። ቀይ ባህር ላይ አደጋን የደቀኑትን የየመን ሁቲዎች ቀይ ባህር ላይ ለመፋለም ከአሰብ የባህር ዳርቻ የቀረበ የቀይ ባህር ክፍል የለም። አቅጣጫው ጅቡቲንም ያካትታል። ለዚያም ነው ኢሳያስ በካይሮ በአፋጣኝ የተፈለጉት። ኢሳያስ አሁን እየተፈለጉ ያሉት በግብጽ ብቻም አይደለም፣ በሳውዲ አረቢያም ጭምር ነው። ሳውዲ ከሆርሙዝ የኢራን ጥርቅም አድርጎ መዘጋት በጓሮ በር አመለጥኩ ስትል ኢራን በሌላ አቅጣጫ ደርሳባታለች። የኢራን የሆርሙዝን ወሽመጥ መዝጋት የነዳጅ ምርቶቻቸውን ለዓለም ገበያ የሚያቀርቡትን የገልፍ አረብ ሀገራትን የነዳጅ አቅርቦት ቀጥ እንዲል አድርጎታል። ከእነዚሁ ነዳጅ ላኪ የቀጠናው ሀገራት መካከል አንዷ ሳውዲ አረቢያ ናት። የሳውዲን ለየት የሚያደርገው 100% በሆርሙዝ ወሽመጥ ጥገኛ አለመሆኗ ነው። በፊት ለፊት የሆርሙዝ ወሽመጥ ሲዘጋባት በጓሮ በር ቀይ ባህርን የምትጠቀምበት ተፈጥሮ የሰጣት የቦታ አቀማመጥ አለ። ይህም በመሆኑ ሳውዲ አረቢያ በአሁኑ ሰዓት 100% የነዳጅ ንግዷን በቀይ ባህር በኩል አድርጋለች። ሆርሙዝን በመዝጋት አሜሪካንና የቀጠናውን ሀገራት አስጨንቃ የመደራደር አቅሟን ከፍ ማድረግ የምትፈልገው ኢራን ከዓለማችን ወሳኝ ነዳጅ ላኪ ከሆኑት ሀገራት መካከል አንዷ የሆነችው ሳውዲ አረቢያ ሆርሙዝ ላይ አምልጣ በጓሮ በር በቀይ ባህር ነዳጅን ኤክስፖርት ማድረግ መጀመሯ ክፉኛ አናዷታል። የሳውዲ በቀይ ባህር መሽለክ የሆርሙዝን በኢራን መዘጋት ተከትሎ ሊፈጠር ይችል የነበረውን ዓለም አቀፍ የነዳጅ እጥረት በተፈራው ደረጃ እንዳይፈጠር አድርጎታል። ይህም ኢራን ሆርሙዝን በመዝጋት ፈጥረዋለሁ ብላ አስበው የነበረውን ተጽዕኖ በፈለገችው ደረጃ ማምጣት እንዳትችል አድርጓት ይገኛል። አሁን ኢራን ያሰበችው ሳውዲ በቀይ ባህር ለዓለም ገበያ እያቀረበች ያለውን ነዳጅ እንዲቋረጥ ማድረግ ነው። ኢራን ይህንን ማድረግ ቻለች ማለት በሌላ አነጋገር ዋነኛው የቀጠናው የአሜሪካ አጋር የሆነችው ሳውዲ አረቢያ ኢኮኖሚ ተናጋ፣ እንደዚሁም በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ የሆነ እጥረት ተፈጠረ ማለት ነው። ለዚህም ነው ኢራን አሁን ወሳኝ የትኩረት አቅጣጫዋን ቀይ ባህር ላይ ያደረገችው። ሳውዲም በዚሁ የኢራን የቀይ ባህር አካሄድ ልክ እንደ ግብጽ ሁሉ ተጨንቃለች። ኢራን የሆርሙዝን ወሽመጥ በመዝጋቷ ከባድ ኪሳራን ያስተናገደችው ሳውዲ አሁን ደግሞ ቀይ ባህር በላዩ ላይ የሚዘጋ ከሆነ ኢኮኖሚ መሰረቷ ሙሉ በሙሉ የሚናጋ ይሆናል። ሮይተርስ የዜና ወኪል የሳውዲ ከነዳጅ ኤክስፖርት ውጭ የመሆን ሁኔታ የሚከሰት ከሆነ በዓለም የነዳጅ አቅርቦት ላይ 7 በመቶ የሚሆን የአቅርቦት መቀነስ ይከሰታል ሲል አስታውቋል። በአጠቃላይ ቀይ ባህር የሚዘጋ ከሆነ ደግሞ ከሆርሙዝ መዘጋት ጋር ተዳምሮ የዓለም አቀፉን የኤነርጂና ኢኮኖሚ ቀውስ በእጅጉ ፈታኝ ሁኔታ ውስጥ የሚያስገባው ይሆናል። አሁን ወሳኙ የፍልሚያ ጫፍ ሆኖ የተገኘው በኤርትራ አሰብ እንደዚሁም ጅቡቲ ላይ የሚገኘውና ከማዶ የየመን ሁቲ ታጣቂዎች የሚገኙበት የቀይ ባህሩ ባቤል መንደብ ነው። የየመን ሁቲዎች ከዛሬ ጀምሮ ምንም አይነት የሳውዲ መርከብ ከቀይ ባህር መስመር እንዳያልፍ ወዮለት ሲሉ የመጨረሻውን ማስጠንቀቂያ ይፋ አድርገዋል። ሁኔታው ያላማረው የአውሮፓ ህብረት ከሰሞኑ ከጅቡቲ ጋር የጋራ መከላከል ስምምነትን የተፈራረመ መሆኑን አስታውቋል።
አሜሪካን ብትሆን የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ የሆኑትን ማሳድ ቡሎስን ካይሮ በመላክ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እዚያው ካይሮ እንዲገኙ በማድረግ የጭንቅ ምክርን መክራለች። ኤርትራ በአሰብ አቅጣጫ ያላትን ስትራቴጂካዊ አስፈላጊነት በመጠቀም የየመን ሁቲዎች የሚያደርጉት ቀይ ባህርን የመዝጋት እንቅስቃሴን ለመክታት በሚደረገው ርብርብ በተመለከተ በቀጥታ ተሳታፊ የምትሆን ከሆነ የየመን ሁቲዎች የሚሳኤልና ድሮን ጥቃት የሚቀርላት አይመስልም። ኤርትራ ከየመን ማዶ በቀይ ባህር ጠረፍ ላይ የምትገኝ የየመን ሁቲዎች አፍንጫ ስር የምትገኝ አገር በመሆኗ ሊደርስባት የሚችለው ጥቃት ቀላል አይሆንም። ኢሳያስ በግብጽ ፊት ካይሮ ላይ ከአሜሪካ ጋር እንዲመከር ሲያደርጉ ሊያስከትል የሚችለውን ጣጣ በምን ያህል የጂኦፖለቲካ ሂሳብ ሰርተውታል የሚለውን በራሱ ጥያቄ ነው። ነገሩ ውስብስብ ነው። የአሜሪካው ተወካይ ማሳድ ቡሎስ ራሳቸው ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ካይሮ ላይ ከመከሩ በኋላ በኤክስ ገጻቸው ባሰፈሩት መልእክታቸው ቀጠናዊ ፖለቲካ በእጅጉ ውስብስብ ነው ብለውታል።